ሰላም ጤና ይስጥልኝ ቤተሰቦቼ እንዴት ሰነበታችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ባለፈው ከ10 ቀን በፊት በዩቲዩብ አንድ ቪዲዮ ለቅቄ ነበረ። በጀርመን ሀገር ሊገዛ ስለታሰበው ገዳም እጄ ከቦታው ቀረጻ በማድረግ በዩቲዩብ አጋርቻችሁ ነበርና ብዙ ወገኖቼ በኮሜንት በጠየቃችሁኝ ጥያቄ መሰረት ይህን ቪዲዮ ልሰራላችሁ ወድጃለሁ። ብዙዎቻችሁን ተጠየቃችሁት የት ሀገር ነው፣ የት ቦታ ነው፣ እንዴት ነው እዛ መድረስ የሚቻለው፣ እንዴት ነው የሚሉ ጥያቄዎችን ጠይቃችሁኛል። እኔ ደግሞ በዛ መሰረት የት እንደሚገኝና እንዴት እንደሚደረስ ቪዲዮ ልሰራላችሁ ፈለኩ ማለት ነው። ቦታው ያው ጀርመን ሀገር ነው። ሊገዛ የታሰበው ገዳም ጀርመን ሀገር ነው። ከጀርመን ሀገር ኖርድ ራይን-ቬስትፋለን ክልል ሙኒስተር የሚባል አንድ ከተማ አለ። ከሙኒስተር ወጣ ብሎ ዱልመን የምትባል ትንሽዬ ገጠር ከተማ አለች። ዱልመን የምትባል ከዛ ከዱልመን እንደገና ወደ ቀበሌ ማለት ይቻላል ወጣ ብሎ ወደ ገጠሩ ነው ገዳሙ የሚገኘው። የእርሻ ማሳ የሚበዛበት ከከተማ ትንሽ ገጠር የሆነ ወጣ ያለ ወደ እንደ በረሃ ነገር የሆነ ነው። ያው ለገዳም ስለታሰበ በጣም አሪፍ ነው። እነሱም እንደ ገዳም ነው ሲጠቀሙበት የነበርና እንዳየሁት ከሆነ በ1865 ምናምን አካባቢ መሰለኝ ገዳሙ የተቆረቆረው ባልሳሳት እና ከዛ ጊዜ ጀምሮ ያው ገዳም ሆኖ ነው የሚያገለግለው። አሁን ለኛ ሊሸጡልን ያሰቡትም ገዳም ስለነበረ የክርስቲያን ቦታ ስለነበረ አሁንም ክርስቲያኖች የያዙት የሚል የቅርስ እንደማውረስ በሉት እንደዛ ስለሆነ ነው በርካሽ የሸጡልን እና በጣም በርካሽ ነው የሸጡልን። በጣም አሪፍ ቤተክርስቲያን ነው። በጣም አሪፍ ቦታ ነው። እግዚአብሔር ፈቅዶት በእጃችን ለማስገባት ያብቃን። ክሊስቶርቬክ ድራይ ይባላል ሽትራሰው። ክሊስቶርቬክ ድራይ ዱልመን ውስጥ ይገኛል። አስፈላጊ ከሆነ በጎግል እንዴት እዛ መድረስ እንደሚቻል ባቡር እንዴት እንደሆነ ሌላ ቪዲዮ ስራልን ካላችሁ ሌላ ቪዲዮ ሰራላችኋለሁ። ግን ለጊዜው የሚገኘው እንደነገርኳችሁ ጀርመን ሀገር ኖርድ ራይን-ቬስትፋለን ክልል ሙኒስተር ከተማ፣ ከዛ ደግሞ ዱልመን የምትባል ትንሽ የገጠር ከተማ፣ ከዛ አንዲት ባቡር አለች። እሷም አንዲት ቡስ አለች፣ ትንሽ የቡስ እሷም ቡስ ይዞ ለ17 ደቂቃ በቡስ ይኬዳል። ከዛ ከቡሱ ሀልተሽቴለው ወርዳችሁ ለ12 ደቂቃ የሚሆን የእግር መንገድ አለው። ወደዛ የትራንስፖርት መኪናዎች መግባት ስለማይፈቀድ እና በመኪና ለምትመጡ ሰዎች በጣም ቅርብ ነው። ትናንትና አይቸው ከሃምቡርግ ኦልሞስት 5 ሰዓት፣ ከበርሊን 6 ሰዓት ከምናምን ነው የሚፈጀው። ከኑረምበርግ በጣም ሩቅ ነው። በመኪና ከመጣችሁ 6 ሰዓት ተኩል ነው የሚፈጀው። በባቡር ምናምን ከመጣችሁ ግን እስከ 14 ሰዓት ምናምን ነው የሚፈጀው። ምናልባት እስከ ዱስልዶርፍ እስከ ኖርድ ራይን-ቬስትፋለን ዋና ከተማ እስከ ዱስልዶርፍ በፍሊክስ ትሬን ወይም በፍሊክስ ቡስ መጣችሁ ከዱስልዶርፍ በኋላ ለገዳሙ 2 ሰዓት ተኩል ነው የሚፈጀው። እንደዛ አድርጋችሁ ብትሄዱ ያዋጣችኋል ማለት ነው። እና ገዳሙ የሚገኘው ኖርድ ራይን-ቬስትፋለን ክልል ሙኒስተር ከተማ ዱልመን የምትባል ትንሽ የገጠር ከተማ ነው ማለት ነው። ያ ሰው ጎግል ላይ ወይም ደግሞ ዲቢ አፕሊኬሽን ላይ ብትሰጡ በደንብ ያሳያችኋል። ተስፋ ደግሞ እኔ ትናንትና እያየሁት ነበር እና በጣም አሪፍ ቦታ ነው ወገኖቼ። በዚህ አጋጣሚ በእግዚአብሔር ስም አደራ ማለት እወዳለሁ። እዚህ ላይ እንደምታዩት QR ኮድ አለ። እሱን QR ኮድ ስኬን በማድረግ የበኩላችሁን አሻራ እንድትወጡ ማለት እፈልጋለሁ። ያው እኛ ራሳችን ካልተሳሰብን ራሳችን ፈንድ ካላደረግን ያው ገዳሙን መግዛት አይቻልም ማለት ነው። ምንም በርካሽ ቢሸጡልን ምንም የክርስቲያን ቦታ ስለነበረ እኛ ክርስቲያኖች ልንገዛው ስንል እንደሌላው ዋጋ አሻቅበው ባይሸጡልንም ግን ይህንም ቢሆን ከያለንበት ከመላው አውሮፓ ተሰባስበን የምንችላትን አዋተን መግዛት ስላለብን ይሄ እድል እንዳያመልጠን አደራ ማለት እወዳለሁ። በቅርቡ ደግሞ አባቶቻችን የሚያወጡት ፕሮግራም ካለ
የገዳም ጉብኝት ካለ ወይም ደግሞ የገንዘብ ማሰባሰቢያ ፕሮግራም፣ የጉባኤ ፕሮግራም ካለ ካሳወቁኝ ቀጥታ ይዤላችሁ መጥቼ በዚህ በዩቲዩብ የማሳውቃችሁ ነው የሚሆነው። እስከዛው እዚህ ኪውአር ኮድ የቤተ ክርስቲያኑ ታስቦ የተከፈተ አካውንት ነው በጀርመን ሀገር። እዚህ ኪውአር ኮድ ላይ እንደምታዩት አካውንቱን በጀርመን የተከፈተ አካውንትም እዚሁ ላይ አለላችሁ። እሱን በመጠቀም የበኩላችሁን አሻራ እንድትወጡ ስል በምታምኗት በቅድስት ድንግል ማርያም እና በፈጣሪ በኢየሱስ ክርስቶስ ስም አደራ ማለት እወዳለሁ። ያው መሸሸጊያችን ከእግዚአብሔር ጋር መገናኛችን፣ ሱባኤ መግቢያችን፣ ቤታችን የኛ የራሳችን ነውና እኛ ራሳችን ልንገዛው ይገባል።